ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ? ኢትዮጵያ ውስጥ ናችሁ ይህን ዝግጅት ለምትከታተሉ ውድ ቤተሰቦቼ እንደምን አመሻችሁ ማለት ፈልጋለሁ። ሰኔ 26 2018 በኢትዮጵያ ዘመን አቆጣጠር ጁን 4 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት ዕለታዊ ሁለት አጫጭር መረጃዎችና አንድ የግል መልከታያን ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ። እናንተ ላይክ ስታደርጉ ለሌሎች ተደራሽ ይሆናል። ሀሳብ አስተያየታችሁን ስጡ። ሌሎቻችሁም በጋራ እንመማርበት። በጋራ የተለያየ ሀሳብ አለን፣ ምንም ጥርጥር የለውም። ሀሳቦቻችን መለያየት አለባቸው። የሀሳብ ልዩነት መሰረታዊ አንድ የሚያደርገን ጉዳይ ካለ መለያየቱ ያን ያህል ችግር የሚያመጣ አይደለም። አንድ አይነትነት ያን ያህል ጠቀሜታ እኮ የለውም። ለዛ ነው ሀገራት እንዲያው ዴቪል አድቮኬሲ ብለው ከሆነ ስብሰባ ውስጥ ከሆነ አስተያየት ውስጥ እስቲ ሌላ የሚል ሌላ የተለየ ሀሳብ ፍለጋ ይኳትናል። እና ብዝሃነት፣ የሀሳብ ልዩነት ጸጋዎች ናቸው። በመሰረታዊ ለድርድር የማይቀርቡ ነጥቦች ካሉን የኢትዮጵያ አንድነት፣ ኢትዮጵያ አንድ ሀገር ነች። በቀጠናው በቀይ ባህር ቀጠና በአፍሪካ ቀን ግዙፍ ህዝብ ያላት የተፈጥሮ ጸጋዎቿን የከርሰ ምድርም ይሁን የገጸ ምድር ያላትን የህዝብ ብዛት አስተባብራ በኢኮኖሚ የላቀች መሆን መቻል አለባት። ኢትዮጵያ እንደ ጠንካራ ሀገር መሆን አለባት። የማትከፈል ያላትን የተፈጥሮ ሀብት መጠቀም አለባት። የገጸ ምድር የከርሰ ምድር። 2 ዲሞክራሲያዊ ስርዓት መገንባት አለብን። 3 ጠንካራ ዘመን ተሻጋሪ ተቋማት ያስፈልጉናል። በዚያ በጠንካራ ዘመን ተሻጋሪ ተቋማት ውስጥ በግራም በቀኝ ያለው የማይጎትተው የኢትዮጵያን ሀያልነት ልዕልና ሊያረጋግጥ የሚችል አንድ ጠንካራ የሀገር መከላከያ ሰራዊት መገንባት አለብን የሚል እንዲሁም በቀይ ባህር ተጠቃሚነቷ፣ ታሪካዊ ተጠቃሚነቷ፣ ኢኮኖሚያዊ ተጠቃሚነቷ እነዚህ መረጋገጥ አለባቸው። በእነዚህ ላይ ድርድር የለኝም ካለ በኋላ አንድ ሰው የለም ቅድሚያ የተሰጠው ነገር ለዚህ ሴክተር ሳይሆን ይሄ ቢሰጠው፣ የክልሎች መዋቅር አደረጃጀት እንዲህ ቢሆን፣ የስልጣን ምንጩ ወይንም የምርጫ ሂደቱ ለምሳሌ ማጆሪቲ ቮት ሲስተም ከሚሆን ፕሮፖርሽናል ኤሌክሽን ሲስተም ብንጠቀም ወዘተረፈ እያሉ መከራከር፣ መወያየት የተፈቀደ የሚፈቀድ የሚበረታታ እንዲያውም ለዚህ ሀሳብ ሊከፈልበት የሚገባ ነው ብዬ አምናለሁ። ኤኒዌይስ የተለየም በጋራ እንመማር፣ ሀሳብ አስተያየት ስጡ የምለው ለዛ ነው። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ቻት በሱፐር ታንክስ ድጋፍ አድርጉ። የእናንተ ድጋፍ ደግሞ ተጨማሪ መረጃዎችን እየሰበሰብን ኦፍኮርስ መረጃዎቹን ከእናንተ ነው የምናገኘው፣ ከህዝብ መልሰን ወደ ህዝብ በዛ ላይ የራሴን ምልከታ እይታ የምጨምርበት እንደተጠበቀ ሆኖ ማለት ነው። ሰው በዚህ ረገድ የመጀመሪያው መረጃ እንግዲህ ሁላችሁም በተለያየ በሶሻል ሚዲያም በሌሎች አግባቦችም ትከታተሉታላችሁ ብዬ አስባለሁኝ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ከትናንት ጀምረው ደቡብ ኢትዮጵያ ክልል ነው ያሉት። ትናንት በጋሞ ዞን በተለይ ይሄ ምዕራብ አባያን አካባቢ ያለውን እንቅስቃሴ አይተዋል። የከሰል ፋብሪካን ትናንት የተወሰነ ሃይላይት ላረጋችሁ ሞክሬያለሁ። ኢትዮጵያ በጣም ከፍ ባለበት ወቅት እስከ $600 ሚሊዮን አውጥታ ታውቃለች የከሰል ድንጋይ ለማስመጣት። በአብዛኛው ከደቡብ አፍሪካ ከህንድም ከፓኪስታንም የመጣበት ወቅት አለ። ይሄ ከሰል እንግዲህ ትልልቅ ማሽኖችን በተለይ ሲሚንቶ ፋብሪካዎችን ለማንቀሳቀስ ወሳኝነት አለው። ነገር ግን በወቅቱም ጥናት ሲያቀርቡ የነበሩ ሰዎች ምንድን ነው ይሉ የነበሩት? ታጥቦ ፕሮሰስ ተደርጎ ከሚመጣው ከሰል ድንጋይ በላይ ኢምፖርት ከሚደረገው በላይ ኢትዮጵያ ውስጥ ያለው እንዳለ ኤክስትራክት አድርገን ብንጠቀመው ይሻላል የሚል ምክር ሀሳብ ይቀርብ ነበር። ዞሮ ዞሮ በአሁኑ ጊዜ ኢትዮጵያ ውስጥ 0 ሳንቲም ለከሰል ድንጋይ ኢምፖርት ለማድረግ አይወጣ። ይልቁኑ በቀጣይ የከሰል ድንጋይ ኤክስፖርት ስለማድረግ እየታሰበ ነው ያለው። እሱን ጎብኝተዋል። የአትክልትና ፍራፍሬ ማቀነባበሪያ፣ በሌማት ትሩፋት ውስጥ ያለ የእንስሳት ተዋጽኦ ማቀናበሪያ የጎበኙበት ሁኔታ አለ።
ሌሎችንም በአካባቢው እየተሰሩ ያሉት የአርባ ምንጭ ከተማ የኮሪደር ልማትን ጨምሮ በአካባቢው እየተሰሩ ያሉት የመሰረተ ልማቶችን ጎብኝተዋል። በዛሬው ዕለት ደግሞ የጫኖ ጨንቻ የመንገድ አፈጻጸም እንዲሁም የዶርዜ ሎጅን የጎበኙበት ሁኔታ አለ። በዛ ሂደት ከህዝባቸው ጋር ይገናኛሉ፣ ጥያቄዎች ይነሳሉ። የህብረተሰብ ተወካዮች፣ የአካባቢው መስተዳደር አስተዳዳሪዎች ሀሳብ አስተያየት ይለግሳሉ። ያ ይሰናሰላል። መሪ ደግሞ አንድ መሪ በደንብ ተዘዋውሮ አካባቢውን ማየት መቻል አለበት። ስታዩ በእይታ በጉብኝት ወቅት በነገራችን ላይ የአካባቢው ጸጋ ይታያል። በዚህ ረገድ መንግስት ምን ኢንቨስት ቢያደርግ የግል ባለሀብቱ ምን ሊያመጣ ይችላል፣ ይህንን አሰናስሎ ለመስራት በተለያዩ ዘርፎች ተሰሩ የተባሉ ውጤቶችስ ምንድን ናቸው የሚለውን ለማየት የሚጠቅምበት ሁኔታ ነው ያለው። በነገራችን ላይ ይሄ የዶርዜ ሎጅ እንግዲህ አርባ ምንጭ በነገራችን ላይ መቼም ሰው ለተማረበት ያደላል። እኔ አርባ ምንጭ ዩኒቨርሲቲ ነው የተማርኩ ብያቸዋለሁ ደጋግሜ። የዋህ ህዝብ፣ ደግ ህዝብ፣ ሁሉም ህዝብ ደግ ነው ኢትዮጵያ ውስጥ። ግን የጋሞ ህዝብ፣ የአርባ ምንጭ ከተማ ህዝብ የበለጠ የዋህ ደግ ነው። ኢትዮጵያዊ ዘርን የማይቆጥር እኛ እንግዲህ በእኔ ወቅት 98 የተመረቅ የአርባ ምንጭ ዩኒቨርሲቲ ተማሪዎች በመላ ዛሬም ድረስ ያሉት የሚመሰክሩት ሀቅ በጣም ደግ ህዝብ ነው፣ የዋህ ህዝብ ነው። የራሴ ልጆች ብሎ የሚቆጥር ኢትዮጵያዊ ነው ያ ህዝብ። ያ ህዝብ ደግሞ ልማት ያስፈልገዋል፣ የበለጠ ልማት ያስፈልገዋል። ታታሪ ነው፣ ሰርቶ የሚደክም አይደለም። ትንሽ ሲደረግለት ደግሞ የበለጠ የሚያመሰግን ህዝብ ነው እና ምንም ጥርጥር የለው ለመሪው ለጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ የበለጠ ውዴታና አክብሮት አለው። ለምን ከተባለ ያንን አካባቢ ለመቀየር ክቡር ጠቅላይ ሚኒስትሩ ጥረት እያደረጉ ነው ያሉት፣ በጣም ጥረት እያደረጉ ነው ያሉት። እንግዲህ አንዳንዴ ሪፖርት የሚደረጉ የማይደረጉ ቢያንስ በወር 2 ጊዜ 3 ጊዜ ይሄዳሉ እንደየ ሁኔታው፣ አለያ ግን በየወሩ የሚሄዱበት የሚጎበኙበት ሁኔታ ነው ያለው። አርባ ምንጭን የቱሪስት ከተማ ለማድረግ ሰፊ ስራ እየተሰራ ነው ያለው። በዚህ ረገድ እኔ በነገራችን ላይ ኢትዮጵያ ውስጥ የእውነት የቱሪስት ከተማ መሆን ያለበት አንዱ አርባ ምንጭ ነው። ቱሪስት ምንድነው የሚፈልገው? ትህትና፣ ሀምብል የሆነ አቀባበል፣ ደግነት ይፈልጋል እና ሰላም። ይሄ ሰላም የሚሰጥህ ህዝብ፣ ገና ስታየው ሰላም የሚሰጥህ ህዝብ፣ ተፈጥሮ ደግሞ ሸምኖ ልክ ዶርዜዎች ሽመናን እንደሚራቀቁበት ያታታሪ ህዝብ ተፈጥሮ ደግሞ አርባ ምንጭ ደቡብን በጥበብ ነው ሸምኖ የሰራው። የእግዚአብሔር ድልድይ አለ፣ የነጭ ሳር ብሔራዊ ፓርክ አለ። በተናጠል ነው የነበረው። እዛ ነጭ ሳር ብሔራዊ ፓርክ ላይ ብዙ ችግሮች ነበሩ እንደምታውቁት። በተለይ ከጉጂ አዋሳኝ ጋራ እንስሳት ገብተው አብረው የቤት እንስሳት ወይም ከብቶች፣ ፍየሎች አብረው ከዱር እንስሳት ጋር የሚግጡበት እርሻ የሚከናወንበት እዛው ውስጥ ብዙ ችግሮች ነበሩ። ያ ተቀርፏል። የሚቀሩ ስራዎች የሉም ወይ? አሉ። እና አካባቢው ደግሞ በአትክልትና ፍራፍሬ የበለጠ ሊለማ የሚችል የዋይን ፋብሪካ ቢኖረው በአካባቢው ሌሎችም መሰራት ያለበት ነው። እኔ አርባ ምንጭ ትልቅ ኢትዮጵያ ውስጥ ትልቅ ከተማ ይሆናል። የምስራቅ አፍሪካ የኮንፈረንስ ማዕከልም ይሆናል። በዚህ ረገድ የኤርፖርቱን ለማስፋፋት የተሰሩ ያሉ ስራዎች ያም ብቻም አይደለም። የነጭ ሳር ብሔራዊ ፓርክን ዓለም አቀፋዊ ተሞክሮ የተሻለ ተሞክሮ ያላቸው የማኔጅመንቱን ሸር ለማድረግ ይሄ ሰብ ኮንትራት ለማድረግ የተሰሩ ያሉ ስራዎች አሉ። ኤንዌይስ በጋራ መስራት፣ ህዝቡም ደግ ነው ግፋ በለው የሚል አሁን በውጭ የሚኖሩ ዲያስፖራዎች፣ ጋሞዎች፣ ዶርዜዎች፣ እኔ በነገራችን ላይ ደቡብ በአጠቃላይ ሀዲያን ብትወስዱት ወላይታን ጠንካራ ህዝብ ነው። ያለችውን ሳንቲም ቆጥቦ አካባቢው ላይ በትንሹ ቤት ይሰራል፣ በትንሹ። ከዛ ደግሞ የልማት ማህበር አላቸው፣ እሱን ያጠናክራሉ።
የንጹህ መጠጥ ውሃ የሆነች ገጠር ላይ ያሉ ለምሳሌ 4-5 ከሆኑ የግብረሰናይ ድርጅት ይፈልጋሉ፣ ራሳቸው ገንዘብ ያወጣሉ። መብራት በየገጠሯ እንድትገባ ጥረት የሚያደርግ ህዝብ ነው። ሌላውም ኢትዮጵያዊ ችግር አለበት እያልኳቸው አይደለም፣ ግን አንዳንዱ አካባቢ ተነስ፣ ዝመት፣ ሸፍት፣ ናደው፣ ደርብሰው ወዘተረፈ የሚል ትምህርት ከነፃነት በኋላ ይደርሳል የሚል አንዳንዶቹ ልጄ ተመረቀልኝ ይሄው ዛሬ ቀጣይ ላይ ኮሌጅ ሊገባ ነው ወዘተረፈ ብለው በአደባባይ ይናገራሉ፣ ልጃቸውን ያስመርቃሉ። ማታ ግን ይመጡና እንደየሰዓት አቆጣጠሩ እንደያገሩ ዩቲዩብ ላይ ይመጡና ትምህርት ከነፃነት በኋላ ይደርሳል፣ ትምህርት ቤቶች መከፈት የለባቸውም፣ ፋኖ ያወጀው እርምጃ ትክክል ነው ይላል። 3 ዓመት አንድ ትውልድን ወደኋላ መጎተት የሚያስከፍለውን ነገር እንግዲህ መቼስ ይሄ ነው ብዬ ላብራራው አልችልም። ይተናነቀኛል። እኔ በጣም አዝናለሁ ስለሆነ አንድ ሰው ለምሳሌ ፕሮዳክቲቭ እድሜው የሚባለው በ60 ዓመቱ ጡረታ ይወጣል ቢባል አንድ ጎጃም ልጅ አለ ተማሪ ዛሬ በነዚህ የብአዴን ሊግ በነበሩ የአማራ ህዝብ ታግሎ የጣለው ስርዓት ፍርፋሪ ለቃሚ በነበሩ በዚያ ታቅፈው ህወሓትን አብዮታዊ ዲሞክራሲን መቃብር የሚጠብቁ ዛሬም ጌታቸው አሰፋ ይመጣል፣ ዛሬም ደብረጽዮን ይመጣል፣ ዛሬም ፈትለወርቅ መጥታ 4 ኪሎ ተቀምጣ እንደገና እንሸከማለን እንደገና እንታዘዛለን በሚሉ ቆሞ ቀሮች መቃብር ጠባቂዎች 3 ዓመት ከትምህርት ወደኋላ ቀረ ማለት ነው። በ60 ዓመቱ ጡረታ ቢወጣ በ20 ዓመቱ ለምሳሌ አንድ ሰው በ22 ዓመት ስራ ጀምረ ብለን በ60 ዓመት ጡረታ ቢወጣ 3 ዓመት ወደኋላ ቀረ። የ3 ዓመት ደሞዝ ሚስ አረገ፣ የ3 ዓመት ስራ ሚስ አረገ። የ3 ዓመት ፕሮዳክቲቪቲ እና ደግሞ ለሆነ ሺህ ተማሪ ምናልባት ሚሊዮንም የሚጠጋ ተማሪ አርጉና አባዙ። ደንተው አይደለም ውጭ ላለው የሚያሳስበው ልታሰር ነው እንዲልሆን ብዬ በፖለቲካ አመለካከቴ ፈርጥጬ ኮብልዬ መጥቻለሁኝ፣ እየታገልኩ ነው ይልሃል። ትግሉ ደግሞ እኮ ጠመንጃ መተኮስ ብቻም ሳይሆን የሀሳብ ጦርነት፣ የስነልቦና ጦርነት፣ ሳይኮሎጂካል ወርፌር ያስፈልገዋል። ለዛ ነው እዚህ የመጣሁኝ ብሎ ኢትዮጵያ ሰላም ነች፣ ኢትዮጵያ ብድር ተሰጠ፣ የኢትዮጵያ ኢኮኖሚ እያደገ ነው ሲባል ይደነግጣል፣ ፓኒክ ያደርጋል። ለምን? ወደ ሀገር ግባ አባላለሁ ብሎ ይፈራል። ቴምፖራሪ ፕሮቴክሽን ስታተስ የቲፒኤስ የሚባለው ያቀረብኩት ጥገኝነት ተቀባይነት አጣ ብሎ ይፈራል። የሚፈልገው እሱ ምንድን ነው? ጦርነት ተነሳ ሆይ 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 ብሎ ከዛ ስቶፕ ደ ዋር ስቶፕ ጄኖሳይድ ወዘተረፈ የሚል እነዚህ የተቀነጫጨበ መፈክር አሰምቶ እኛ ተፈላጊ ነን፣ በዚህ ምክንያት ወደ ሀገር የመመለስ አልችልም፣ ጥገኝነት ተቀበሉ ለሚለው ለሱ የወደቀ የሾቀ የትም ፈቅ የማይል ለዛ ፖለቲካ ሲባል የድሃ ልጆች የንጹህ የድሃ የትግራይ ልጅ የንጹህ የአማራ የኦሮሞ የየትኛውም የቤኒሻንጉል ልጅ ከትምህርት ቤት እንዲቀር ይቀሰቅሳል። የእሱን ልጅ ግን በሌሊት ተነስቶ አዝሎ ተሸክሞም ትምህርት ቤት አድርሶ ከዛ ደግሞ ስራውን ስራ አሰራርጎ ግፋ በለው ይሄን ኤኒዌይስ በደቡብ ደረጃ አልፎ አልፎ የሚታዩ የሉም እያልኳቸው አይደለም። አንዳንድ ወራዳዎች አሉ ውረድ ምናምን የሚሉ ማለት ያው በየአካባቢው ዞሮ ዞሮ ጤና የጎደለው በየአካባቢው አለ፣ ሁሉንም ይገልጻል እያልኩ አይደለም። እና በዚህ ረገድ ክቡር ጠቅላይ ሚኒስትሩ ተዘዋውረው መጎብኘታቸው ማየታቸው የበለጠ ልማት የበለጠ ኢንቨስትመንት ለመሳብ ወሳኝነት አለው ለማለት ነው። ሌላው በዋነኝነት በዚህ ፕሮግራምም እንደ ርዕስ የተጠቀምነው አፈሳ ትግራይ ውስጥ በከፍተኛ ደረጃ አፈሳ እየተከናወነ ነው። በነገራችን ላይ ማርክ ማይወርድ ይችን በደንብ ያዟት፣ አፈሳው ተጠናክሮ ይቀጥላል ገና። ለምን? ሻዕቢያ ኤርትራ በሱዳን የእርስ በርስ ጦርነት በቁጥር ትናንት አስተማማኝ የሆነ መረጃ አግኝቼ እሱን መረጃ ወደ እናንተ አድርሻችሁ ነበር። ግብፅ ከ5000 በላይ ተዋጊ አሰልፋለች። በአብዛኛው ሪኮነሰንስ የሚሰሩ ድሮን ላይ የድሮን ኦፕሬት የሚያደርጉ የጦር መሳሪያዎችን የሚጠግኑ የሚያሰለጥኑ ይሄ አድሚኒስትሬቲቭ ኤንድ ሎጂስቲክስ ላይ የሚሰሩ
ከዛ ባለፈ ትልልቅ የሆነ ከኋላ ሆነው አመራር የሚሰጡ የገቡ በአብዛኛው ማይኒንግ በማድረግ ስም ወርቅ በማውጣት በሚል ስም በሰብአዊ ድጋፍ በማቅረብ በሚል ኤንጂኦ በሚል የገቧል። ግብፅ ከምንም በላይ የሱዳንን ጦርነት ይፈልገዋል፣ እንዲደቅ እንዲወድም ይፈልጋል። ለምን ከተባለ ሰፊ ሊታረስ የሚችል መሬት ያለው አንዱ ሱዳን። ሱዳን ኢንቨስተሮችን መሳብ ይችላል። የግብርና ከሳውዲ አረቢያ ደግሞ እንዳትረሱ ሱዳን የአብርሃም አኮርድ ፈርመዋል። ይህም እንዲቀር ይፈልጋሉ ከእስራኤል ጋር ባለው ግንኙነት። ሱዳን የአብርሃም አኮርድ የፈረመበትን ቸክ አድርጉ። ከዛ በኋላ ለምንድን ነው ዩናይትድ አረብ ኤሚሬት አርኤስኤፍን ትደግፋለች የሚባለው? ከጀርባ ያለውን ታያላችሁ። ምክንያቱም ዩናይትድ አረብ ኤሚሬትም የአብርሃም አኮርድ ስለፈረመ ማለት ነው። ስለዚህ ኢትዮጵያ እንድነች ይህ ማለት ሲጀመር እኛ እንደ እውነት እንነጋገር ከተባለ ማለት ፖለቲካሊ ኮሬክትነስ አያስፈልገንም። ቦልድኑን ከተባለ እኮ ይህ ጦርነት የኛ ጦርነት ነው። ራሳችን በቦልድ አውጀን እኮ ገብተን ብንዋጋ ምን ችግር አለ? ኢንተረስታችን አለ። ማነው ጽንፈኛው ፋኖን የሚያስታጥቀው? ማነው ሻዕቢያን እየደገፈው ያለ? እነሱ ከበረራ ከራዳር ውጭ ሆኖ ከራዳር ውጭ ብቻም ስለሆነ አይደለም አቅሙም ስላልነበረን ነው። በወቅቱ ሰሜን ዕዝ ሙሉ ለሙሉ እንዲፈርስ አድርገዋል። እዛ ውስጥ ኦፕሬሽኑን የሚሰሩት ክትትሉን ነው ሄጅሞኒ ይዘዋል። ያንን አፈራርሰው ነው ሄዱ። ከዛ ውስጥ ደግሞ መዋቅሩን ውስጥ ለውስጥም በግልጽም በሚሆን መልኩ ሰርገው ገብተው ተቆጣጥረዋል። ሽሬ ላይ በተደጋጋሚ ከሱዳን እየተነሳ ትጥቅ ስንቅ ይቀርብላቸው ነበር። በአደባባይ ደግፈዋል። ዛሬ አርሚ ሰባ የሚባለው የኤንኤችሲአር ሚል መጠለያ ካምፕ አልብሰው ስንት ነው ኢትዮጵያን ማለት ሱዳን አሁንስ የሚፈቀር 24/7 ማን ላይ ነው? እኛ ግን ሰላም ነው የምንፈልገው። ጠንካራ ሱዳን ከምንም በላይ ለኢትዮጵያ ዋስትና ነች ነው። ጠንካራ ሶማሊያ፣ ጠንካራ ኬንያ፣ ጠንካራ ደቡብ ሱዳን፣ ጠንካራ ኤርትራ እንዲኖር ነው የምንፈልገው። በኢኮኖሚ የተሳሰረ ጠበንጃ የሐሺሽ ጥይት የውጊያ መሳሪያ የሚልክ ሳይሆን ምርት አገልግሎት የሚልክልን እኛም ምርትና አገልግሎት የምንልክለት ኤርትራ ነው የምንፈልገው። ዲሞክራሲያዊ የሆነ ተአማኒነት ያለው በዓለም አቀፍ ደረጃ ለገባቸው ውሎችና ግዴታዎች ወደኋላ ሸብረክ ሳይል ሄደ ጅዳ ዲክላሬሽን ላይ ፈርማ ስፔሻል ኢኮኖሚክ ዞን እንገነባለን አሰብ ላይ ብለህ ተስማምተህ ኦኬ እሺ ተብሎ በዛ መሰረት ጄኔሬተር ክሬን ከአንድ ሀገር ጄኔሬተር ከአንድ ሀገር ተለምኖ መጥቶ አሰብ ላይ ሊጫን ሲል መልሱልኝ የምትል ከሆነ ይሄ በቃ ዝም ብሎ የሆነ ማፊያ የሆነ ቴረር ስቴት የሆነ ነው። እኛ ይህን አይነት መንግስት አንፈልግም ነው። ዙሮ ዙሮ እንዳልኳችሁ ቁጥሩ 5000 ገደማ የሆነ የግብፅ ሰራዊት ተዋጊ የተለያየ ስያሜ የተለያየ መታወቂያ ያዛል። ሁለተኛው የኤርትራ የሆነ ጊዜ ቁጥሩ ወደ 11000 ደርሶ ነበር። ዓለም አቀፍ ዳታ ነው የምነግራቸው። ቁጥሩ ወደ 11000 ደረሰ። ከዛ የተወሰነውን ሳቡና አመጡት። ያኔ በጣም ከኢትዮጵያ ጋር ወደ መቃረር ተገብቶ በነበረበት ወቅት ኖ ያንን አመጡ። ወደ ከሰል አካባቢ አመጡ። እንደገና ወደ ተሰነይ መለሱ። ይህ አቆርዳት ወደሚባል አካባቢ እያመጡ አከማቹት። አሁን እዚያ 5000 አላቸው። ኤንዌይስ አሁንም እያመጡ ነው። ወደ ከሰላ እያመጡት ነው። ለምን? ማዕቀብ ይጣልብናል። የዕለት ከዕለት እንቅስቃሴው ሰርቪላንስ እንደሚሰራ ያውቃሉ። አሁን ዛሬ ላይ ቲፒኤልኤፍ 7000 ገደማ አለው። የሞተው በማይመለከተው እየገባ የሚጨፈጨፈው የሚማገደውን ትታችሁ አክቲቭ ለ7000 ታጣቂ በየወሩ ደሞዝ ይቀበላሉ። እቅዱ ምንድን ነው? ግብፅ ያለውን ወደ 5000 ያስወጣል። አሁን ኤርትራ ወደ 5000 ገደማ ያለውን ያወጣል። ህዋት 10000 አሁን እዚያ ካለው ባለፈ ከ10000 እስከ 11000 ታጣቂ እንዲያስገባ አቅጣጫ ተቀምጦለታል። ከ10000 እስከ 11000 ምን ማለት ነው? በጥቅሉ
ወደ 17,000 ታጣቂ ህዋት በሽያጭ ያቀርባል ማለት። የሱዳን ጦርነት ለትግራይ ይመለከተዋል? በፍጹም አይመለከተው። መሞት አለበት፣ መድማት አለበት? በፍጹም። እየተባሉ ያሉት ግን ምንድን ነው? ጦርነቱን ለማስፋት በአሶሳ በኩል በዚህ በኩምሩክ በኩል አድርገን ሌላ ግንባር ልንከፍት ስለሆነ ወደዛ። ምን አይነት ነው እንደዚህ አይነት ከማዘዣ ማዕከል ርቀህ እንዴት ሆኖ ለዚያ የሚነገረው ነው? ያ ሲባል የብአዴን ሊግ አለው ብያቸዋለሁ። የኦህዴድ ሊግ የነበረው አለ። በየሰፈሩ ያለው የአብዮታዊ ዲሞክራሲ ምርኮኛ አለ። ያንን ያመጣና በስፋት ይነዘዋል። በነገራችን ላይ አንድ የጀመሩት አለ። ለምሳሌ የትግራይ ወጣቶች በስፋት እንዳንታፈስ ብለው ላለመታፈስ፣ ወንድሞቻችን ላለመሞት በማይመለከታቸው። እኔ አንዳንድ ጊዜ በኋላ መጣበታለሁ የሚነሱ ችግሮች አሉ፣ መፈታት ያለባቸው አሉ። በምን ሂሳብ ነው በሱዳን የእርስ በርስ ጦርነት የሚማገዱት? ምን በወጣቸው? አይ በኋላ አልቡርሃን አሸንፎ ውለታ ለመመለስ ብሎ የኢትዮጵያ መንግስትም በዚህ አርኤስኤፍን እንግዲህ አርኤስኤፍን አልቡርሃን ማሸነፍ አለበት። ከዛ አልቡርሃን ደግሞ ሙሉ ለሙሉ አርኤስኤፍን አሸንፎ መንግስት ብቻውን መሰረቱ። አይ የለም ኢትዮጵያና ዩናይትድ አረብ ኤሚሬትና ሌሎችን ኬንያን ጨምሮ ደቡብ ሱዳንን አድርጎ በዋናነት ግን ኢትዮጵያ መበቀል ስላለበት እና የናይል ጉዳይ የዚህ አባይ ጉዳይ ስላለ የግድቡን ጉዳይ ስላለ ይረዳንና እየተዋጋን ወልቃይትን አስመልሰን እንዴት ታስ ወላባቲ አይደሉ ኢዲየት የሚለውም እኮ በራሱ አለው እኮ ኢዲየትም እኮ ዝም ብሎ የሆነ ኋላ ቀርነት ነው። ፍጹም ፍጹም እንዲህ አይነት የፖለቲካ ካልኩሌሽን የለም። ለምሳሌ አልቡርሃን ከአርኤስኤፍ ጋር አልደራደርም፣ እኔ አርኤስኤፍን ልደራደር የምችለው ሙሉ ለሙሉ ትጥቁን ፈቶ ትጥቁን አስረክቦኝ ከዛ በኋላ ካምፕ ውስጥ አስገብቼ ካምፕ ውስጥ መግባት ብቻ አይደለም፣ ራሱ ሄሜቲን ወይም ዳጋሎን ጨምሬ በዛ ውስጥ ያሉት በዘር ማጥፋት የሚጠየቁ ከሆነ ሙሉ በቃ ዜሮ ሰም ጌም እነሱ ሙሉ ለሙሉ አሸንፌ ነው የሚል ነበር። አሁንስ ጫና ሲደርስበት፣ ከፍተኛ ጫና ሲደርስበት ተቀምጠን እንወያያለን፣ ወደ ድርድር እንመጣለን። ኦኬ እስቲል ወደ ድርድር ብትመጣም የበለጠ ነጥብ ለማስቆጠር መዋጋት መቻል አለብህ። እየተዋጉ ያሉ ማን ነው? ቅጥር መርሰነሪ ሆኖ ህዋት እያቀረበ ነው ያለው። ዞሮ ዞሮ ቁጥሩ አሁን 7,000 አለው ብያቸዋለሁ። ተጨማሪ እስከ 11,000 እንግዲህ 17,000-18,000 ወስዶ ሊማግድ ነው ማለት ነው። ይህንን ለማድረግ እንዲረዳው የተጠናከረ አፈሳ፣ ወታደራዊ አፈሳ እያደረገ ነው። ለምሳሌ ዛሬ በመቀሌ ሲያፍስ ነው የዋለው። እናቶቻችን ህፃናት አቅፈው እየጮሁ ሌሎችማ ወንዶች ቢወጡ ወጣቶች ሌሎች ቢወጡማ እነሱም ያፍሷቸዋል በጦር መሳሪያ አስገድደው። የመቀሌ ፖሊቴክኒክ ዩኒቨርሲቲ መኪና የራሱ የመቀሌ ዩኒቨርሲቲ መኪኖችም እንግዲህ ፈቅደው ነው ወይ? አይ ዶንት ቲንክ ሶ። ዝሮ ዝሮ ግን እናቶች እየጮሁ የፈጣሪ ያለ ድረሱልን እያሉ ልጆቻቸው ታንቀው ወደ ጦርነት እየሄዱ ነው። ትናንት በጦርነት የሞቱት እሺ ሞተዋል። ለሕክምና እኮ እየጠበቁ ያሉ አሉ። ወንድሞቼ ዘመዶቼ ለሕክምና እየጠበቁ ያሉ አሉ። ዊልቸር ገና አልተሰጣቸው። ሕክምና ቀዶ ጥገና ሊሰራላቸው ወረፋ የሚጠብቁ አሉ። እነሱን ምንም ማድረግ ባልተቻለበት ሁኔታ ሌላ የሚሞት ሌላ አካል ጉዳት የሚደርስበት ሌላ የምታለቅስ እናት ለምንድን ነው ለመፍጠር የሚጣደፉት? ለስብሐት ነጋ 80 ምናምን ዓመት ነው። ለደብረ ጽዮን 73 74 ነው። ለፈትለ ወርቅ እንደዛ በተመሳሳይ ለዓለም ገብረ ውሃድ ለነዚህ ለአንድ ቤተሰብ ለወደቁ ሰዎች ከዚህ በኋላ መውለድ ለማይችሉ ለመከኑ የትግራይ ምድረ በዳ መሆን መቻል አለበት። ወጣቶች ናቸው እኮ የሚወልዱት፣ ሴቶችም ወንዶችም ወጣቶች ናቸው እኮ ነገ በትግራይ ምድር ልማት ሊያፋጥኑ ሊያቀጣጥሉ ኢትዮጵያንም ወደ ብልጽግና ወደ ልማት ሊያደርሱ የሚችሉት። እነዚህ ወጣቶች ለእነዚህ ሽማግሌዎች ድሎት ቅንጦት ሲባል መማገድ መቻል አለባቸው።
በቃ ማለት አለበት። በቃ ማለት በነገራችን ላይ ቅድሚያውን የሚወስደው አማራ ክልል ለሚደረገው ጽንፈኛው ፋኖ እነዚህ የብአዴን ሊግ ለነበሩት እነዘመነን ጨምሮ ሙሉ ሊግ የነበረው እናውቀዋለን እኮ ክላሰር ተሸክሞ ከአንዱ ቢሮ አንድ ቢሮ ሲያምታታ የነበረው ዩኒቨርሲቲ ሲማር የነበረው የብአዴን ምናምን አባል ምናምን የነበረ ተለላኪ እኮ ነው። እናውቀዋለን እያንዳንዱ እና ያህል ህዝቡን አምታታው። ጭምብሉን ወልቃይት ሊወሰድብህ ነው። ህዋት እንዲተርፍ ተደረገ። ህዋት ትጥቁን አልፈታም። የህገ መንግስቱ ይሸሻል እያልን ህገ መንግስቱ ላይ ይሸሻል ነው። ይህንም በሙሉ አመጣን ጭምብል በመዋቅር ውስጥም ያ ብአዴን የሚናፍቀውን ብአዴንም ደገፈው። ቁሞ ቀር ብአዴን አይደል በኢትዮጵያ በዓለም ታሪክ በሌለው በዕለተ ሰንበት በእሑድ ቀን የፈታው እሑድ ቀን ፈቶ በስናይፐር አሳጅቦ የሰደደው ከዚያም ወጦ ሂድና እንደዚህ የተደራጀልህ ምራ ብሎ የሰደደው። ዝርዝሩ እኮ ብዙ እኮ ነው መከራው። ዙሮ ለምንድን ነው የትግራይ ወጣቶች የሚሞቱት ወደ ጦርነት ውስጥ የሚማገደው ብሎ የመጀመሪያ ጥያቄ መጠየቅ አለበት የትግራይ ህዝብ ነው። የትግራይ ሊቃን ደግሞ ግዴታ አለበት፣ ታሪካዊ ግዴታ። ሊቃን ሲባል በኪነ ጥበቡ ዘርፍ ያሉት በምሁራኖች፣ የአገር ሽማግሌዎች፣ በአገር ውስጥም በውጭም የሚኖሩ ተጽዕኖ ፈጣሪዎች እነኚህ ናቸው የመጀመሪያ ኃላፊነት ያለባቸው። በተመሳሳይ አማራ ክልል ውስጥ ላለው ግጭት ከማንም በፊት ኖ በቃ ትምህርት ቤቶቻችን የግዳጅ አርሶ አደር እየተሰባሰበ ና ከኛ ጋር ተዋጋ፣ ካልተዋጋህ እንገላለን እየተባለ ወታደራዊ ማሰልጠኛ መሆን የለባቸውም ትምህርት ቤቶች። ለምንድን ነው የፖሊስ ተቋማትን የምታወድሙ? ለምንድን ነው ከነ ችግሯን ብትሆን በጭቃ የሰራናትን ትምህርት ቤት የምታወድሙብን? ጤና ጣቢያችንን የምታወድሙ ለምንድን ነው? አምቡላንሱን ስንት መከራ ለምነን አማላጅ ልከን ያገኘናትን የሚስቶቻችን የእናቶቻችን የእህቶቻችንን ሕክምና ማግኛ ለምንድን ነው የምትወስዱብን? ለምንድን ነው መምህራንን ብትገድሉብን የምታስሩብን? የእኛ ወገን ነው፣ ችግርም ካለ አብረን እንፈተዋለን ማለት ያለበት ቅድሚያ አማራው። ሰላም ሲጠፋ ኢንዱስትሪ የሚባል እንኳን አዲስ ኢንዱስትሪ እንኳን አዲስ ልማት ሊመጣ ያለውም ይቀጭጫል፣ ቱሪዝሙ ይሞታል። መጀመሪያ ዳ ያለበት የአማራ ህዝብ ኖ ማለት ያለው ስፔሻሊ አማራ ሊቃ ተመሳሳይ ኦሮሚያ ላይ ተመሳሳይ አፋር ላይ ተመሳሳይ የትኛውም ቦታ ሌላው ምን ሆኖ ነው የሚመጣው? አጋዥ ሆኖ ነው የሚመጣው። ሰው ዛሬ መቀሌ ላይ ሲያፍሱ ነው በከፍተኛ ደረጃ። ምናልባት አሁን ይህንን ቀረጻ እያረኩኝ አድዋ ቤት ለቤት እየዞሩ እያፈሱ ነው። ደግሞ የታሪክ ምጸቱ በነገራችን ላይ ጽንፈኛው የአማራ ፋኖ አፋብን ብሎ የሚጠራው ራሱን ትናንት ወልቃይት ሊወስዱብን ነው ትጥቅ አልፈቱም ወዘተረፈ ሲል የነበረው እኛ ኖ እኔ ቦልድሊ ምን ችግር አለው? ደግሞ ለታሪክ አይደል የምናገረው? አለፈ እኮ እውነት እኮ ወጣ። እነዚህ ሰዎች የህዋት ተለላኪ የሻቢያ የስልጣን አስጠባቂ ሻቢያ ኢትዮጵያ ውስጥ ኢትዮጵያን ለማፈራረስ ለማደካ አዳክሙ በኢትዮጵያ ፍርስራሽ ላይ ወይም ደካማ ኢትዮጵያ አድርጎ የውጭ ምንዛሪ እንደፈለገ የሚዘርፍበት የኢትዮጵያን ሀብት የሚያጎጉዝበት በፖለቲካችን ውስጥ እንደፈለገ ሊያወካ ለፈለገበት ለዚያ ጥቅም አስጠባቂዎች ናቸው። ሌላ ምንም ዓላማ ያላቸውም። ስለ አማራ ህዝብማ ትናንት አልነበሩ። እኛ ስንታገል ምን ይሉ እንደነበር እናውቃለን። እነዚህ ሰዎች አሁንም ቢሆን ዛሬ እነዚህ ጉዶች ትግራይ ህዝብ ላይ ከራሱን የትግራይ መከላከያ ኃይል የሚሉት አሁን የትግራይ ጥፋት ኃይል ብለው እየጠሩት ነው። ራሱ የትግራይ ህዝብም ተረርቶት በደንብ አውቆት ቲዲኤፍ እያለ ትናንት ይዘፍንለት ይዘምርለት የነበረውን ትግራይ ዲፌንስ ፎርስ ይለው የነበረውን አሁን ትግራይ ዲስትራክቲቭ ፎርስ ወይንም ኃይሊ እንወት ትግራይ እያለው ነው ያለው። የጥፋት ኃይል ሻቢያ ጽንፈኛው ፋኖ እና የትግራይ የጥፋት ኃይል ቲዲኤፍ ነው በጋራ ትግራይ ዲስትራክቲቭ ፎርሱ ነው ቤት ለቤት አገረ ሰላም አድዋ ዛሬ እንዲሁም ዛሬ ምሽት 6 ሰዓት
እንግዲህ የደረሰ መረጃ ነው። አክቹዋሊ እንደገ ለምሳሌ ምስራቅ ዞን ምንድነው የሚለው ኢሮብን ጨምሮ አጠቃላይ አፈሳ እያደረጉ ሁለት ነው አፈሳው። አጠቃላይ 18 ሺህ ታጣቂ ለሱዳን የእርስ በርስ ጦርነት ማቅረብ ግዴታ ተጥሎበታል። ኮታው ነው። በሀገር ውስጥ ደግሞ እነሱን የሚጠብቅ በዚህ በሚሄደው ምትክ እንግዲህ አንደኛው ኤርትራ ሄዶ የሚሰለጥነው በግብጾች ፋይናንስ አቅራቢነት በተወሰነ የሱዳንም የሙስሊም ብራዘርሁድን በየአካባቢው ያለው ጽንፈኛ ኮንትሪቢዩት በሚያደርገው በወሳኝነት በግብጽ እና የኤርትራ መንግስት ደግሞ ስልጠና በመስጠት ሳዋን ጨምሮ ይሄ ወደ ሱዳን የሚሄደው ነው። ሌላው ደግሞ ሳዋን ተመሳሳይ ኮፒው ነው፣ ሃይ ኮፒው ነው የተሰሩት ደግሞ ለሀገር ውስጥ ጦርነት ተብሎ ነው። እኔ ለታሪክ ነግራቸዋል። ጥያቄዎች አሉ። ለምሳሌ የትግራይ ጥያቄዎች አንዳንዶች እነዚህ ባልተመለሱበት ሁኔታ እንዴት ብለን ረፉ እንበል ትክክል አይደለም እኮ የሚሉኝ አሉ። ለምሳሌ ተፈናቃዮች አንጻራ ተፈናቃዮች ይመለሱ፣ ጫና አርጉ። ተፈናቃዮች እንዳይመለሱ ሰንጎ የያዘው ህወሓት ነው። ድፈሩ፣ እውነቱን ተናገሩ። ድርጅቷ ትዳን ብሏል። አሁን እኮ ያ ተፈናቃይ ወደ ቤቱ ወደ ቀየው እንዳይመለስ እኮ ህወሓት ነው ወጥሮ ያዘው። ለምን? እኛ ደግሞ ከወንበር ተፈናቅለናል። እነሱ ወደ ቀያቸው ወደ ቤታቸው ወደ እርሻቸው ተመለሱ። እኛስ ወደ ወንበራችን ማን ይመልሰናል? አሁን ባለንበት ወንበርስ እንድንቆይ ማን ዋስትና ይሰጠናል? ተፈናቃዮች ይመለሱ። ይኸው ጋት ሚዲያ ከጀመርን ጀምሮ ኢትዮጵያ ውስጥ ኢትዮጵያውያንን ማፈናቀል የሚያሳፍር ነገር ነው እንዴ! ዜኖፊክ የዘር ጥላቻ ምናምን ብለን ስለ ደቡብ አፍሪካ ስናወራ እኔ አፌን ሞልቼ ለማውራት ይከብደኛል። ውጣ ከኔ አካባቢ ውጣ ከኔ ክልል በሚባልበት በሚሰበክበት የፖለቲካል ኢኮኖሚ ሜዳብ ውስጥ እየኖርኩኝ እንዴት ነው ያንን እዚያ ማወቅዘው? ይመለሱ። የፌዴራል መንግስት አልመልስም ካለ እንደ ብሔራዊ ኮሚቴ የተደራጀው ቴክኒካል ኮሚቴ አልመልስም ካለ አብረን እንታገል። ይመለሱ። አንድ ሁለተኛ የአስተዳደር ጉዳይ አለ። ይሄ ዝም ብሎ ሉዓላዊ ግዛት ምናምን የሚባለውን ተውት። እኔ በጣም ማዝነው የዓለም አቀፍ ፖለቲካ ተንታኝ እውቀት ያለው ደግሞ ያላችሁ የእውነት ዝም ብሎ እነዚያው ነው የትግራይ ሉዓላዊነትና የግዛት አንድነት ለድርድር አይቀርብም እንዴ? የግዛት አንድነት ሉዓላዊነት የሚባል ካለ እኮ የአስተዳደር ወሰንን በተመለከተ በህገ መንግስቱ የማንነት ጥያቄ ያላቸው ወይም የአስተዳደር ጥያቄ ያላቸው ቅድሚያ ለምክር ቤቱ ያቀርባሉ። ምክር ቤቱ በዚህ ጊዜ የማይፈታው ከሆነ ለፌዴሬሽን ምክር ቤት ያቀርባሉ። የፌዴሬሽን ምክር ቤት ደግሞ ተነጋግሮ የማይፈታ ከሆነ በብሔራዊ ምርጫ ቦርድ አማካኝነት ሪፈረንደም ይካሄዳል የሚል ነገር ምን አመጣው? ሉዓላዊነት የሚባል ስለሌለ እኮ ነው። የግዛት አንድነት ሉዓላዊነት የሚባለው ሉዓላዊ ለሆነ ሀገር ነው። ከዛ በዘለለ እንዲያውም እኮ ምንድን ነው የሚለው የአስተዳደር ጉዳይን በተመለከተ ሁለቱ ክልሎች ተነጋግረው ሊፈቱ ይችላሉ ይላል። ክልል መሆንንም እኮ ፈቅዷል እኮ። ለምሳሌ ህገ መንግስቱ በዲፎልት እንዲያውም የክልሉ አባል የፌዴራል መንግስቱ አባል እንሁም ብለው ሳያቀርቡ ክልል መሆን ይችላል። ስለዚህ ለምሳሌ ወልቃይት ክልል ሊሆን ይችላል። የለም እንዲያውም ምስራቅ ትግራይ ዞን የሚባለው እኛ ያለውን ነገር አልተመቸንም፣ ክልል ነው መሆን ያለብን እንዴ። ከዚያ የግዛት አንድነትና ሉዓላዊነት ከሚል አልፎ እኮ መገንጠል ይቻላል የሚል ህገ መንግስት እኮ ያጸደቀ እኮ ነው ኢህአዲግ ራሱ ህወሓት ኮር ሆኖ። ይህም በማጽደቅ ሂደት ህወሓት ብቻ ነው ወይ ሌላ ጉዳይ ነው። የተባበሩ የለም ወይ ሌላ ጉዳይ ነው። ኢትዮጵያን የበለጠ ሊያሳድግ ሊያልቃት በሚችል መልኩ አስተዳደር እንደገና ይሰራ፣ በዚያን እንተባበር። አንድ ነገር ነው። አየለም ከተባለ ምንም ችግር የለም። ኮንቴስትድ የሆኑ ኤሪያዎች በህገ መንግስቱ አግባብ ይፈጸማል የሚላለ የፕሪቶሪያ ስምምነት። ከፕሪቶሪያ ስምምነት በፊት የኛ ህገ መንግስት ሊፈታበት የሚችል አግባብ የለም ወይ? አለ። ሌላስ ወጣ ብለን ልናስባቸው አማራጮች የሉም ወይ? በግራ በቀኝ ያለው ወልቃይት በቃ ወሳኝ የሆነ መስመር ነው። እዚህ ያለው ደግሞ ያለ ወልቃይት ህይወት የለም ምናምን። በ37 ኪሎ ሜትር ያለውን ቀይ ባህርን ቆርጦ ሰጥቶ ከመጣ በኋላ እዚህ ደግሞ እንደገና ሌላ ለእርሻ ቦታን ስትራቴጂክ አድርጎ ለመቅረጽ የሚገጋጣል።
ስትራቴጂክ አድርገህ ወልቃይትን የምትገጋት ከሆነ ለእኔ ሲምፕሉ በሰፈር ያለውን ወልቃይትን ለማስረከብ ለህዋት ካልሰጧት ሙቼ እገኛለሁ እያለ ያለ ህገ መንግስቱን ለጊዜው ልዩነት እነ ዘመነ እኮ ያስመዘገቡት ይሄንን ነው እኮ ከህዋት ጋር በነበራቸው ስብሰባ ልዩነት አለን ህገ መንግስቱ ላይ መሻሻል አለበት ብለን የምናስበው ነገር ግን በጋራ መንግስት ስንሆን እንደ ውይይት እናቀርባለን እንጂ አሁን የትግራይን ክልል ወልቃይት ጠገዴ ሰቲት ሁመራ ይሄ አላማጣ የሚባለውን ነምር ያስረክበዋል ቀደም ብለው ወልቃይትን ሙሰዱ እያሉ እኮ ነው አሁን እዚያ ያለው ጎንደር ላይ በግራ በቀኝ በየምድር አጼዎቹ ወዘተረፈ የሚል የሽፍታ ስብስብ ሌላ ምንድን ነው ስራው ወልቃይት ለማስረከብ አይደል ሰው ልሂቅነ ምሁር ነኝ ምናምን መራመራሉ ለሌላው አካባቢ ወልቃይት እንዲህ ነው ካሽሚር ነው ወዘተረፈ ብሎ ለማስረዳት ከመገጋት በፊት በሰፈር ያለውን ወልቃይትን ላስረክብ ነው የሚለው ሽፍታ አሳምነው ዙሮ ዙሮ የወልቃይት ጉዳይ ወደኛ ይመለስ የሚል ጥያቄም ካለ በህገ መንግስቱ አግባብ ይስተናገድ ተቃውሙ ህዋት ሌላ ተጨማሪ ጥፋት ውድመት ያመጣል እንጂ በጉልበት ሊመለሳች እሺ ሆነር ብለን እንሰዳው በዚህ ፖለቲካ ዜሮና እንደለውም ብለናል ፍጹምና በፍጹም አይሆንም በፍጹም ይሆናል በቃ 100% የሚባል የለውም ብለናል አሸንፎ ለምሳሌ ወሰደው ይባል እንደገና ደግሞ ሌላው ኃይል እንዲዋጋ ነው የሚፈልገው ተፈናቃዮች ይመለሱ አቅም በፈቀደ መንገድ አስተባብረን ተባብረን በጋራ በአንድ ሀገር ልጅነት በኢትዮጵያዊነት እንደግፋቸው ከዛ ባለፈ የፕሪቶሪያ ስምምነት ባለበት ይቀጥል የፕሪቶሪያ ስምምነት ባለቤቱ በነገራችን ላይ የትግራይ ህዝብ ነው ህዋትንም ተወናብዶ ምንም ብሎ ተዋግቶም ኤቭሪቲንግ ያዳነው የትግራይ ህዝብ ነው የፌደራል መንግስቱ የፕሪቶሪያ ስምምነት ይከበር እያለን ጋራንቲሮች የአፍሪካ ህብረት የአውሮፓ ህብረት ራሱ አሜሪካ ደቡብ አፍሪካ ኬንያም አክብሩ እያሉ ነው አደራዳሪው የአፍሪካ ህብረት የምስራቅ አፍሪካ የሰላም ልዑክ ኦሉሴጉን ኦባሳንጆ ቀድሞ የናይጄሪያ ፕሬዝዳንት ይከበር እያሉ ነው እሱም ሁሉ እናቀናጅ ሌላው ባለው ከበጀት አንጻር ከሸቀጥ ዝውውር አንጻር ከደሞዝ አንጻር ይሄ ሁሉ እንዴ በጋራ ልንፈታው የሚገባ ጉዳይ ነው የትግራይ ልሂቃን ምሁራን የፖለቲካ ፓርቲ ውስጥ ያላችሁ በግራም በቀኝ በነገራችን ብልጽግና ሊመቻችሁ ይችላል ላይመቻችሁ ይችላል መሪው ዶክተር አብይ ሊመቻችሁ ይችላል ላይመቻችሁ ይችላል አሁን ያለበት አወቃቀር ሊመቻችሁ ላይመቻችሁ ይችላል የትግራይ ወጣት ግን አንደኛ በማይመለከተው በሱዳን የእርስ በርስ ጦርነት ውስጥ አይማገድ አልቡርሃን ያሸንፍ ሄሜቲ ያሸንፍ ሁለቱ በጋራ መንግስት ይመስርቱ ከዛ ቀጥሎ ያለው ከኢትዮጵያ ጋር የሚኖረው ግንኙነት ምን ይመስላል ሌላ ጉዳይ ነው አንድ በጦርነትም ደግሞ እንዴ ኢትዮጵያን ብታሸንፍ እኮ ተዋግተን ከኢትዮጵያውያን ጋር ተዋግተን እንደሚሞቱ እኮ የኛ ወገኖች ናቸው በግራም በቀኛል በምክክር በውይይት ይፈታ ከሻቢያ ጋር የሚደረገው ጉዳይ እኔ በራሱ የትግራይ ልሂቃን ምሁራን አጥንታችሁ 77% ጄኖሳይድ የፈጸመው ሻቢያ ነው የሚል ዶክመንት የለም ወይ እኔ ስተት በግራ በቀኝ ካለ ሊፈታ ይገባል የሚፈታው ደግሞ በሐቀኛ ድርድር እንጂ የትግራይ ወገኖቻችንን ወንድሞቻችንን በማዳፋት በግዴታ ውጊያ ውስጥ በመክተት በመማገድ አርቲስቶች የት ነው ያሉ ነገ የሆነ ግጭት ቢነሳ ለምሳሌ በግልጽ እንነጋገር እነዚህ ወጣቶች ተመልምለው በግዳጅ ታፍሰው የሚሰለጥኑባቸው ቦታዎች ይታወቃሉ እዛ ላይ ጥቃት ቢፈጸምና ቢሞቱ ምክንያቱም ከሰለጠኑ ምን ካሉ ነገ ሊመጡ ነው አልይዋጉ ኖ መባል መቻል አለበት እኔ አይጠቅምም ኢትዮጵያን የኢትዮጵያ መከላከያ ሰራዊትን አሸንፌ በዚህ የባዕዴን ልጅ ያለ ዛ አማራ ክልል ያለ ጽንፈኛ የሚነፋውን ቱልቱላ የሆነ እኔ በነገራችን ላይ ግልጽ እንነጋገር የኢትዮጵያ ዋናው አስኳሉን 80% ጥቅም የሰው ኃይልም የነበረውን የሰሜን እዝን በክደት ተመቶ እንደ ኢትዮጵያ እኮ ጎበዝ ክላሽንኮቭ እኮ በብድር በልመና እኮ ነው
ወታደር ሰልጥኖ በመከራ ወታደሩ ሰለጠነ በዛም በዚህም ተብሎ ባለችው ለምሳሌ ህዳሴ ግድብ ጋር ያለችው አሶሳ ጋር ያለች መካናይዘር ተወሰደ። ከምስራቅ እዝ የተወሰኑ ምናምን የፖሊስ መሳሪያ ተሰበሰበ ምናምን ያ ሁሉ ሆኖ ጠመንጃ እንኳ የጠፋበት ጥይት የጠፋበት ማዕቀብ ያን ያህል በግራ በቀኝ እንዲያውኑ እኮ ኢትዮጵያ አልተሸነፈችም። አሸንፋ ነው የወጣችው። አሸንፋ ግን የለም ሲገመገም ዓላማው ኢትዮጵያን ማዳከም ነው። ጽንፈኛ ፋኖ ማነው ባለቤቱ? የዚህ ልዩ ኃይል እየተባለ ሁመራ ላይ ሲሰለጥን የነበረው ገንዘብ ተደራጅቶ ልዩ ኃይሉ ሊበተን ስለሆነ ገንዘብ እንደዚህ ያለን ስንት አለ። ያ ሁሉ ታልፎ ዛሬ ውስንነቶች በየቦታው የሉም ወይ? ደፍነት ያለ ሀገር እኮ ነው። አገር ነው፣ ሰው ነው። በግራ በቀኝ አሳሰብ የሚቦረቡር ምናምን የሚላለ ኢትዮጵያን ግን ፍጹም ማሸነፍ አይቻልም። አሁንም ኢትዮጵያን ማሸነፍ አይቻልም ብለን መልሰን ግን የሚሞቱት በግራም በቀኝ የኛ ልጆች ከሆኑ በጋራ እየደከምን ነው የምንሄደው። ያ ይፈታ ነው። እኔ የትግራይ ልሂቃን አርቲስቶች፣ የሃይማኖት ኦፍኮርስ አንድ አባታችን ከኢትዮጵያ ኦርቶዶክስ ተዋሕዶ የተገነጠለው የመንበረ ሰላማ እዛ አባት የሆኑ በፍጹም ልጆቻችን መታፈን የለባቸውም፣ በግዳጅ ወደ ጦርነት እሱን በአስቸኳይ ማስተባበያ እንዲጠይቁ እየተባሉ ምናልባት ጥቃት እንዲፈጽሙባቸው ይችላሉ፣ ሊያስሯቸው ይችላሉ፣ ወይ ማስተባበያ ሊያመጡ ይችላሉ። እናያለን። ተሳስቼ ነው እኔ የተወናበደ መረጃ ሰጠውኝ ነው የሚል ወይም ሌላ ነገር ሊሆኑ ይችላሉ። ዞሮ ወጣቶቻችን ምናልባት ትግራይ ላይ የምታዳምጡ ካላችሁ እንግዲህ ለታሪክም ቢሆን ራሳችሁን ጠብቁ፣ ታገሉ። የትኛውም አካባቢ ኢህአዴግን እንደ ኢህአዴግ በየአካባቢው ያለው ተደራጅቶ ነው ያስወገደው። ህዝብ ተሸንፎ ያውቃል። 30-20 የሚሆኑ ራሳቸውን በወርቅ ንግድ፣ በሰው ንግድ፣ በሐሽሽ ንግድ ያከበሩ ወንጀለኞች የደም ነጋዴዎችን ከትግራይ ህዝብ በታች ናቸው። ህወሓት ቤት ያላችሁም ሰዎች ታገሉ፣ በታሪክ ትጠየቃላችሁ። ዛሬ ያፈነው ዛሬ የጎተተ እንደ ፋሲካ በግ ልጇን እየወሰደ ለጦርነት ሊማግድ የሚለው የቀበሌው አስተዳዳሪ ፖሊስ ጣቢያው እንደ አልሸባብ የተሸፈነው ከህዝብ የሚደበቅ ነገር የለም። ተቋማትም ተሽከርካሪ በማቅረብ ምን በማለት እንዲህ ሁሉ ያልፋል። ነገር ለትግራይ ህዝብ ፀሐይ ይወጣለታል። በእነዚህ የዘመድ ጉዶች ብቻ እንደታፈነ ይቀራል የሚል እምነት የለኝም። እኔ ህዝባዊ ተቃውሞ የትዊተር ዘመቻዎችን አቤት ማለት ያስፈልጋል የሚል እምነት አለኝ። ሌላው ምናልባት ካለን ሰዓት አንጻር የእስራኤልና የቱርክ ፍጥጫ እጅግ በጣም እየጋለ ያለበት ሁኔታ ነው ያለው። በተለይ ሃካን ፊደን የእስራኤል had become a burden humanity cannot be የሚሉ ይሄን ናዚ የተጠቀሙት ቃል ነው። ትክክል አይደለም። የአውሮፓ ህብረትም ሌሎች የዓለም ፖለቲከኞች ማውገዝ አለባቸው በሚል ከእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር በኩል ይሄ ትክክለኛ ቃል አይደለም አጠቃቀሙ። ዞሮ የእስራኤልና ቱርክ ፍጥጫ በከፍተኛ ሁኔታ እያደገ ነው ያለው። ይሄ ፍጥጫ እዛው እንዳትጠብቁ፣ እስራኤልና ቱርክ ፊት ለፊት ይዋጋሉ ብላችሁ እንዳትጠብቁ። የሚመጣው እዚህ ነው፣ ኢንዲያን ኦሽን ላይ፣ ገልፍ ኦፍ ኤደን ላይ ነው። ሶማሌላንድ ሶማሊያ ሆኖ ነው የሚመጡት። አይ ቲንክ እኔ ከዚህ በፊትም ነግሬያቸዋለሁ። የሐሰን ሼክ መሐመድ ወይም የሶማሊያ መንግስት ፒውርሊ ባለበት ይቀጥላል ብዬ አላምንም ብያቸዋለሁ ደጋግሜ። ታስ ኦል አባውት ጂኦፖለቲክስ ነው፣ ጥንቁልና አይደለም። ለምን አሜሪካኖች በገፍ በቢሊየን የሶማሊያን ማዕከላዊ መንግስት ለማቆም ረድተዋል። በቢሊየን በሰብአዊ ድጋፍ፣ በሴኪሪቲ ድጋፍ፣ ለምሳሌ አልሸባብን በመደብደብ በማሰልጠን ትጥቅ በመስጠት ወዘተረፈ። በሪሶርስ ደረጃ ሀብቱን ኤክስትራክት በማድረግ ደረጃ ግን ያለው ማን ነው? ትልቁ ቱርክ ነው። የብሉ ኢኮኖሚ የሚባለው ከኢንዲያን ኦሽን ነዳጅ በማውጣት በመፈለግ ጋዝ በማውጣት ትልቅ፣ በነገራችን ላይ ትልቅ የሚባል የዩራኒየም ክምችት አለው ሶማሊያ። በጣም ወደ እንዲያውም 70% ካላቸው ክምችት 70-80% ደግሞ ኮመርሻሊ ፊዚብል የሆነ
ወደ ገበያ ሊቀርብ የሚችል እዚያ ውስጥ ምንም ኢንቨስትመንት የላቸውም ወይንም ምንም አይነት ሪዋርድ የለውም። የአሜሪካ መንግስት ትራንዛክሽናል አፕሮች ነው፣ ሌላ ጉዳይ አይደለም። አሁን ያለው አሜሪካ ፈረስ እኮ ሌላ አይደለም። የሆነ 1 ብር ካወጣን ወይ አንዱ ብሩን መልሰን ማግኘት አለብን፣ አለያ ግን ትርፍ ሊኖር ይገባል። በዚህ ረገድ እየተከታተላችሁ ይመስለኛል። የተባበሩት መንግስታት ዩናይትድ ኔሽንስ ሳፖርት ኦፊስ ኢን ሶማሊያ ከቀጣይ አመት ጀምሮ አንረዳም። የአፍሪካ ዩኒየንስ የአውሶ የሚባለው የአፍሪካ ዩኒየን ሳፖርት ኤንድ ስታቢላይዜሽን ሚሽን ሶማሊያ ኢትዮጵያ ጨምሮ ያሉበት ኢትዮጵያ፣ ኡጋንዳ፣ ብሩንዲ፣ ጅቡቲ፣ ኬንያ ያሉበት የግብፅ ዓላማው ምንድን ነው? ግብፅ ከኢትዮጵያን እንድትወጣና እዚህ ለማተራመስ ነው። እናስገባለን ያለ ወታደር እስካሁን አልመጣም። ሰፖርት የሚያደርጉ እንዳልኳቸው ስልጠና የሚሰጡ ሪኮነሳንስ እንደዚህ ሎጂስቲክስ ላይ ሰፖርት የሚያደርጉ ተብሎ የተቀመጠዋል። እነዚያም ዓላማቸው ምንድን ነው? ኢትዮጵያን የሚያሸብር ምናምን ሰው የመለመሉ ያንን በአካባቢ ያለው የሽብር ስራ ነው የሚሰሩት። ዝሮ ዝሮ ጥቅም አለው ወይ ጉዳት አለው ወይ ሌላ ጉዳይ ሆኖ አሜሪካ አውሶም ይራዘም ካላችሁ መብታችሁ ነው፣ አራዝሙ። ነገር ግን ቤሳቢስትን ሳንቲም አልደግፍም። የተባበሩት መንግስታት የድጋፍ ማስተባበሪያ ማዕከል በሶማሊያ 5 ሳንቲም አንደግፍም ብለዋል። ሶ ምን ማለት ነው? ቱርክ ተወጣው ነው። እና እኛ ለምሳሌ ከሶማሌላንድ ጋር ሂደን ለ50 ዓመት ሊዝ ለ10 ዓመት ሊራዘም ይችላል፣ በጥቅሉ 60 ዓመት ሲባል በግራ በቀኝ የልጆቻችን የወንድሞቻችን የፈሰሰው ደም ሁሉ እንደ ከንቱ ተቆጥሮ ያልተባለው የለም። ለታሪክ እንተው። ምክንያቱም እኛ ሸለቆ ምናምን በዚህ በጉራንጉሩ ከአልሸባብ ጋር እንድንፋለም ደማችን እንዲፈስ እንጂ ኢትዮጵያን የሚጠቅም ኢትዮጵያ ስትበለጽግ ስታድግ ነው መልሰን ያን ልንጠቅም እንችለው። የሆነ ቦታ የኤርትራ መውደቅ የኤርትራ መዳከም እኮ መልሶኛን እኮ እየጎዳን ያለ ጠንካራ ሀገር እንዴ! በነገራችን ላይ ችግር ቢደርስብህ እንኳን የምትሰደድበት የሆነ ሰላም ያለው ሀገር ነው የሚያስፈልገው እንደ ጉርብትና እና ሊፋለሙ የሚችሉት እዚህ ነው። ስለዚህ ምን ማለት ነው? ለሶማሊያ ያህል ድጋፍ አላረግም እያለ ካለ አሜሪካ ለሶማሊላንድ ድጋፍ ሊሰጥ ይችላል ማለት ነው። ኦኬ ካልሰጠ ቱርክን እዚህ ብቻውን እያቆመው ነው። ስለዚህ ላውሶም ቱርክ ደግፍ ሊባል ይችላል። አብረን ነው የምናየው። ኳታር፣ ዩናይትድ አረብ ኤሚሬት በጣም በከፍተኛ ደረጃ ፋይናንስ ታደርግ ነበረ የዳና ፎርስን ጨምራ። ዩናይትድ አረብ ኤሚሬትስ ቶታ እነ ኳታር እነ ሳውዲ አረቢያ ገብተዋል። ያንን በርደን ይቋቋማሉ ወይ አብረው የሚለውን ማየት ያስፈልጋል። ዞሮ ዞሮ የቱርክና የእስራኤል ፍጥጫ እኛ ጋር ነው የሚመጣው። የምንከታተለው የምናየው እዚህ እንዲሁ ለእናንተ ማድረስ ይህን ዲቨሎፕመንቱን እንድታዩት በሚል እንጂ ዛስ የራሳቸው ጉዳይ ብለን እንደዛ ብለን የማንተው ስለሆነ ነው። ዞሮ ዞሮ በተለይ እስራኤል ለአርሜኒያ ከ1915 ከ19 ባለው እስከ 1.5 ሚሊዮን የአርመን ዜጎች የሞቱበት ወደ ሶሪያ በረሃብ በግፍ ሲጓዙ ሬፑም በረሃብ በጥም ያለቁበት እነዚህ ጉዳዮች አሉ። የራስ ቱርክ ደግሞ የለም የኛ ታሪክ የፍትሃዊነት ምናምን ነው በሚል ያስቀምጡታል። ሌላው እንግዲህ ምናልባት ቀጣይ ሐምሌ 5 የቀድሞው የኢራን መሪ አያቶላህ አሊ ኻሜኒ ቀብር ይካሄዳል። ከ100 በላይ ሀገራት እንደሚገኙ ነው እየተጠቀሰ ያለው። በዚህ ወቅት እንግዲህ አንዱ ትልቁ ስጋት የሆነው በዚህ ወቅት ላይ እስራኤል ጥቃት ልትፈጽም ትችላለች የሚሉ መረጃዎች እየወጡ ነው። ሪሊ ልትፈጽም ትችላለች ወይ? እንግዲህ አብረን የምናየው ነው የሚሆነው። ዙሮ ግን ልጃቸው የአያቶላህ አሊ ኻሜኒ ልጃቸውና የተካቸው ሞሽታባ ኻሜኒ ቀብር ላይ ላይገኙ ይችላሉ የሚል እየቀረበ ነው። አንደኛው በሴኩሪቲ ስጋት በምንድን ነው በሴኩሪቲ ስጋት ማለት በደህንነት ስጋት ጥቃት ሊፈጸም ይችላል በሚል፣ ሁለተኛ ደግሞ በጣም ከባድ የሆነ አካላዊ ጉዳት ደርሶባቸው ሊሆን ይችላል የሚል አለ። እንግዲህ እስራኤልም የኢራንን የውጭ ጉዳይ ሚኒስትር አባስ አርጋችና የኢራን የፓርላማ አፈ ጉባኤ እንዲሁም ዋነኛ ተደራዳሪ የነበሩትን መሐመድ ባጋር ጋሊባፍን ከፓኪስታን እስላማባድ ሲመለሱ ጥቃት ለመፈጸም አቅዳ አሜሪካ መረጃውን አሽሉካ ሰጥታ ነው የተረፉ የሚለው ይህም ይህን ጥቃት ላትፈጽም የማትፈጽምበት ምን ምክንያት የለም የሚል እየቀረበ ነው። ዞሮ ዛሬ ጀምሯል። ዛሬና ነገ የተለያዩ ሀገራት መሪዎች ተወካዮች ለኢማም ሆሚኒ ሙሳላ በሚባለው መስጂድ ውስጥ
የክብር ሽኝት እያደረጉ ትሪቢዩት እያደረጉላቸው ነው ያሉት። ፌርዌል ሴርሞኒ የሚባለውን እንደ ህዝባዊ ትሪቢዩት ዘን ከነገ በስቲያ ደግሞ በቴህራን ጎዳና ሰፊ የሆነ ምናልባት የሚጠበቀው እስከ 20 ሚሊዮን የሚሆኑ የኢራን ዜጎች ይሳተፉበታል የሚባል ፐብሊክ ዎኪንግ አስክሬኑ በክብር ተይዞ ዘን እንግዲህ ምናልባት ባለቤታቸውም ሌሎች ልጆቻቸውም የልጅ ልጆቻቸውም በጣም ብዙ ነው ያለው ለዛ ትሪቢዩት ይደረጋል ነው ተብሎ የሚታሰበው። ዘን በ7 ደግሞ ጁላይ 7 ደግሞ በቆም በምትባለዋ ሆሊ ሲቲ የሚሏት ወይም የተቀደሰች ከተማ ሞሽተባ አምሶሪ አያቶላ አሊ ሀሚኒ በተማሩባት መንፈሳዊ ትምህርት በተማሩባት በዛ እጅግ ከፍተኛ የሆነ ሃይማኖታዊ ስነስርዓት ይካሄዳል በጁላይ 7 ማለት ነው። ዘን ጁላይ 8 ደግሞ ወደ ኢራቅ አስክሬናቸው ይሸኝና በናጃፍ እና ካራባላ የሚባሉ ከተሞች እንግዲህ በነገራችን ላይ ፖለቲካ ነው። ከ7 ከ8 ዓመት በላይ ተዋግተዋል ኢራቅና ኢራን ማለት በጣም ከፍተኛ የሆነ የኬሚካል ጦርነት መሳሪያ ጭምር ጥቅም ላይ የዋለበት እርስ በርስ ደም አፋሳሽ ጦርነት አድርገዋል። አሁን ግን እንደዚህ ነው። ሰው አስክሬናቸው ወደ ኢራቅ ሄድና በጁላይ 8 ናጃፍ እና ካራባላ ከተማ ላይ ትልቅ ደማቅ አሸኛኘት ይደረግለታል። መስጂዶች ላይ ሃይማኖታዊ ጸሎቶች ይደረግለትና አስክሬናቸው ተመልሶ ጁላይ 9 ላይ ማሻድ በምትባል ከተማ ላይ ቀብራቸው የሚፈጸም ነው የሚሆነው። ሌሎች ተጨማሪ መረጃዎችን ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ሰላም ነው የሚያስፈልገን። ህዝባችን ሰላም ነው የሚፈልገው። ይሄ ክረምት አርሶ አደራችን 80 ፕላስ የሆነው አርሶ አደራችን ይችን ክረምት አምርቶ መብላት መቻል አለበት። ሰላም እንስጠው፣ ሰላምን እንስበክ። በጦርነት የሚያተርፉ ደም ነጋዴዎች ብቻ ናቸው። ኢትዮጵያ በክብር ለዘላለም ትኑር። በድጋሚ ታንኪዩ